አፍቃሪ ያላቸው ኢትዮጵያ ላይ አርሰናልም አለው ማንቼም አለው ምን አለውና አደራ ስፖርታዊ ጨዋነት አይቀር መግባባት አይቀር በጨዋ በተሞላው መሆኑ አይቀር አደራ እንደገና ኢትዮጵያ አልተጫወተችም ልንገራችሁ ብዬ ነው ምናልባት ነገሩን ወደ ሌላ የምትወስዱት ኢትዮጵያ አልተጫወተችም የአርሰናልም ሆነ ማንቼም ሆነ የሌላ ደጋፊ አቋችሁ ልንገራችሁ ብዬ ነው በመሃል ሌላው እናንተም ኳሱን ነክታችሁ አታካብዱ ኳስ እናንተ አያችሁ እንጂ ምንም ያረጋችሁ ነገር የለም አያችሁ ነው ሰን አኒደ አያችሁ እንጂ ምንም አላረጋችሁም ስለዚህ ብዙ እንትን ባትሉ ደስ ይለኛል መዝናኛ ነው ኳስ በቃ እንደተደይ መዝናኛ ነው አያችሁ ደገፋችሁ አለቀ አበሻው ስለማይገባው አንዴ ልጨምር አያችሁ ከዛ ደገፋችሁ ሌላ ምንም ነገር የለውም ኳስ ማለት እና አንዳንዱም ይደባደባል ለነጫጭባ ብሎ በእውነት በጣም የሚያሳዝነኝ ኳስን የሱን የደገፈውን አይመቸኝም ስላልከው የሚጣላውላ ሰው አለ የሚደባደብ ነጭ ለተጫወተው አበሻ አለ ይሄ ቢታረም ደስ ይለኛል ፈታ በሉ ተጫወቱ ግን ኢትዮጵያ የት እንደሆነች አያውቁም እነዚህ ተጫዋቾች ኢትዮጵያ የት ናት ብትለው አያውቃትም ልንገራችሁ ብዬ የኢትዮጵያ ሕዝብ በጣም ችግር አለብን ኤክስትሪምሊ ችግር አለብን አፍሪካውያን ችግር አለብን በዓለም ላይ ሳንታወቅ አፍሪካውያን በዓለም ላይ ምንም እነሱ ጠግበው ነው እንደፈለጉ የሚጫወቱት ጠግበው ፏፈሽ ብለው ለነሱ የሚያጨበጭበው አፍሪካዊ ነው ጭብጭብ አድርጎ ሲያጨበጭብ የሚውለው አፍሪካዊ ነው እና ይገርመኛል እና ኳስ ከማየት ውጪ ሌላ ነገር ስለሌለው ቆም ብሎ ብታስቡ ጥሩ ነው አዶናይ እንዴት አየው በጣም ነው ደስ ያለኝ ከሚወደው ጓደኛው ጋር ሶሻል ሚዲያ ኢንፍሉዌንሰር ለንደን ላይ የሚኖር ዴልን የሚባል ጋር መገናኘቱ አብረው እንትን ማለታቸው ወደፊት ትሬንድ አብረው ቢዘሩ ጥሩ ኮላቦሬሽን ነው ያደርገው አዶናይ ኢንተርናሽናል ሌቭልን አግኝቶታል ይልቁኑ እሱ ይጠቅመናል የሚጠቅመን የአዶናይ ኢንተርናሽናል ሌቭል ማግኘቱ እንደቀላል እንዳታዩት ኢዝ አሜዚንግ በጣም ደስ የሚል ነው እንደ አሁን አርሶ እንትና አዶናይ በእንግሊዘኛ ኮንቴንት መጀመር አለበት ብዬ አስባለሁ ጎን ለጎን የሆነ አካውንት ከፍተ አዶናይ ነው መጀመሪያ እንዴት ቬሪፋይ እንደምትደረግ ቼክ አድርግ ቬሪፋይ ተደረግ ስለዚህ ዋንስ በዚህኛው ቬሪፋይ ከተደረግ በሌላው እንግሊዘኛ ብትከፍት ወዲያ ቬሪፋይ ያደርገዋል ምክንያቱም already you are verified ስለሆንክ ወይ ትጂዬ ምን ትሆናለህ በዚህኛው ቬሪፋይ ትሆናለህ ስለዚህ አዶናይ አደራ ሌቭልህን ከዚህ በኋላ ከፍ እያደረግ አዶናይ ይሄ ቻንሱ is amazing ይሄ ቆንጆ ቻንስ ነው ዓለም ላይ almost 20 ሚሊዮን ፋን ያለው ወይም ፎሎወር ያለው ሰው ጋር ኮላቦሬት ማድረግ one of the biggest dude ማድረግ አኮምፕሊሽመንት ነው ትልቅ ሰክሰስ ነው ስለዚህ ኢትዮጵያውያን የሆንን በሙሉ አዶናይ የምንወደው ኢትዮጵያዊ ወንድማችን ነው ምንም ቢሆን ገፍተን ወደ ላይ ማውጣት
ወደ ላይ ማውጣት አለብን ብዬ አስባለሁ። ያ ነገር ለማ ይጠቅማል፣ ለኢትዮጵያውያን በሙሉ ይጠቅማል። እሱ ቬሪፋይድ ሆነ ማለት ሲስተሙን አወቀ ማለት ሌላ ኢትዮጵያውያን በሚሊዮን የገቡትን ቬሪፋይ ያስደርጋል። ቬሪፋይ መሆን ቀላል አይደለም። ነገራችሁ በሙሉ የምትሰሩት ቪዲዮ ቫይራል ይወጣል። ኖት ኦንሊ ዴ ክፍያችሁ ቪዲዮ በሰራችሁ ቁጥር በጣም አሪፍ ነው። ፐር 1000 ክሊክ 1000 ሰው ባየ ቁጥር እናንተ ትልቅ ብር ታገኛላችሁ። ስለዚህ it is beautiful። ስለዚህ አዶናይ በርታ፣ የአርሰናልም ደጋፊ ነው። ተገጣጠመለት። ሌላው ቃሉ ቡቲክ በቃ አመለጠ። እኛ እዚህ ፖለቲካ ሃይማኖት እያልን ስንንበጫበጭ ጩጬ ልጅ መጥቶ ትላንትና ቡም አይ አናታችንን አልሰራንበትም። አሁን ሳስበው ስንል እዚህ እየመጣ እንላለን። ካሉ ቡቲክ ከሆነ ቦታ ለቀምቀም ያደርግና ገጠምጠም አድርጎ ደደኝ እያለ ያሳያል። ዓለምኑን ምንም ሳይናገር አንድ ቃል ሳይተነፍስ ስራው ብቻ አሳይቶ ካሉ ቡቲክ ቢካም ነምበር 1 just a blessing። አንዳንዴ ዝምታ ትልቅ ተናጋሪ መሆኑን አይቻለሁና it's beautiful። ቃሉ ቡቲክ just crazy to me። ቤት አድርጎ እንዴት አድርጎ ይሄን አይዲያ አምጥቶ ላጥ ብሎ እንደደረሰ የሚደንቅ ነው። it's amazing። እኔ በርታልኝ ነው የምለው። በርታ፣ ትልቅ ሆነ ዓለም ላይ ኢትዮጵያውያኖች በሙሉ ባለን አቅም ያንተን ብራንድ እየገዛን የወንድሜ ብራንድ ነው እያልን እንድናወራበት እግዚአብሔር ያውቃል። የወንድማችን ብራንድ ነው እያልን የስንቱን የማይረባ ብራንድ ለቃቀምን። የኢትዮጵያ ወንድማችን ብራንድ ነው ተብሎ ታፕ ወጥቶ ታፕ እንደሚሆን እርግጠኛ ነኝ። ያ ሲደረግ ማየት ነው። እስገነቢ ማድሪድ ህልሜ ያ እግዚአብሔር ብሎ በዛ ብንደርስ ይሄ ነው ደስ የሚለኝ። ስለዚህ የእንትና የአዶናይ ሰክሰስ is beautiful። አሁን ጥሩ ቦታ ላይ ነው ያለው አዶናይ። ኖ ደስ ይላቸዋል። ፋሽን ይወዳሉ። ፋሽን እዚህ ሀገር ብዙ እንትን አይሉም። ቴክኖሎጂ እንጂ የሚዘርፉብህ ፋሽንህን ብዙ ሰዎች ያከብሩልሃል። ቴክኖሎጂ ብታረግና ጥቁር ብትሆን ብዙ ጊዜ ተቃዋሚ ብዙ ነው፣ ይቀሙሃል፣ ይወስዱብሃል። ፋሽን ግን ፋሽን ነው፣ ችግር የለባቸው። ቹቹነት የጠፋ ሰው በቤ ሰላም ነች ወይ ውዴ? ቤተሰብ በሙሉ እንዴት ናችሁ? ዩኒደርከታ እንደዚህ እስክትሉኝ ነው የምጠብቀው። ማኝዚ ጸጉር አድጓል ተቆረጥ የተባልኩበት ዘመን በጣም ብዙ ነው። ስለዚህ ማኝዚ ጸጉር አደገ እረ ተቆረጠው የሚለኝ ሰው መስማት የሚያህል የሚያስደስት ነገር የለም። ቀላል ነገር አይደለም። አገው ፍሬዋለሁ ቤተሰብ ያ አው ጀለሳችን ሰማችሁ አይደለ? ለካ ከዚህ በፊትም አምታተው በከተማ ነበረች በረከት ፈረስ ይዛ ተገኘች። ከዛ አው ሙስሊሞች የባለቤቴ ሚስት የባለቤቴ እናት ቤተሰብ የሙስሊምን እዛ ያሉትን ምናምን ነገር አድርገው የፓለስቲኒያንን ባንዲራ አድርጋ አየው እና በጣም ገርሞኛል። ይቀመጥ ለማንኛውም ምናምን ደምዬ ብላ ከሙስሊም ጋር ፒስ ለመፍጠር ምናምን እንዴ
ለካ በኢህአዴግም ጊዜ ሸቤን ታውቃለች። መኒ ላውንደሪ፣ የሰው ዝውውር እንዲሁም ደግሞ መሳሪያ በማስገባት በመሸጥ በጣም ነው የምትታወቀው ለካ። ስለዚህ እኔ ታሪክ አልተነገረኝም የራሴ ወዳጅ እና በጣም ይገርማል። ማፊያ ሌባ ለመሉ ዳቦ ይልሳል ነው ጭወቴው። እንደዚህ አይነት እኮ ኢትዮጵያ የሚኖር እኮ እንደዚህ አይነት ክፋት የለውም። አይገርምም? እግዚአብሔር ምስክሬ ኢትዮጵያ የሚኖር በዚህ ደረጃ ከፍቶ ሀገሩን አጥቦ ምናምን የሚያደርግ ወይንትዬ እንደዚህ አይነት ነገር የለምና ይገርመኛል። ከምን የተነሳ እንደሆነ ሊገባኝ አልቻለም። ኤኒዌይስ አርሰናል ዋንጫ ፖለቲካ ልትሰራ እኮ ነው በሷ ቤት። ወይኔ እኛን ትወደናለች እንዴ ብለው ሙስሊሞች ፓለስቲኒያን ኢትዮጵያውያን ምን አገባል? ህጻናቶች ምናምን እንዲሞቱ አልፈልግም። ጦርነት ላይ ካሉ ግን ይወጡት። ጦርነት ላይ ካሉ ራሳቸው ጦርነት ውስጥ ከሆነ እኔ ህጻናት አይነካ፣ እንደው ሽማግሌ አረጋውያን አይነኩ። ጠግቦ ጦርነት ውስጥ ለገባ ይውጣለት። ተግባባ። ልክ የኢትዮጵያ ሙስሊሞች የደገፈች አርጋ ፖለቲካ መስራት ስትፈልግ ሳይ አዘንኩ። የኛ ሰው እንደዚህ ነው። የኛ ሰው ጭንቅላት የሌለው ሰው ሁልጊዜ ሲወዛገብ ታየዋል። እና አርሰናሎች እንዴት ናቸው? ኢንተርፖል የለም እንዴ? I don't think they can do that። አይ ዝም ብለው ማስፈራራት እንጂ ኢንተርፖል የሚሰራው አረብ ሀገር ላሉ ወንድምና እህቶች ነው። አፍሪካ ሀገር ውስጥ ላሉ ናቸው። የምትኖርበት ሀገር ሌላ ሀገር ከሆነ they can ትላላቸው። አንድ ሰው የመጣ የለም። እኔ አይቼ አላውቅም። ከየመን፣ ከደቡብ አፍሪካ፣ ከአረብ ሀገር ሄደው ታስመጣለህ በኢንተርፖል። ግን never seen ከአሜሪካ ከአውሮፓ ምናምን በኢንተርፖል የገባ ሰዎች የለም። ያ የለም አድርገው ታቁ። እንደዛ ተግባባ። እንደዛ ነው። የማን ደጋፊ ነህ? ኳስ እኔ ክፈሉኝና ደጋፊ ልሁንላችሁ። በባዶ የኳስ ደጋፊ ይኮናል። በባዶ ሳይከፈለኝ ምንም ጥቅም ሳላገኝ ጨጓራዬን ለማንም ዱቄት ላከራይ ለምን ተሰቅሎ አይሞት? አዎ ከተከፈለኝ ልዩ ጥቅም ካገኘው በጥሩ ሁኔታ ከሆነ የስ ደግፍ። በነፃ አልደግፍም። ፈንዳ ማንም ክለብ እኔ በነፃ አልደግፍም። ሙት ጥቅም ከሰጡኝ፣ አሁን አርሰናሎች ጥቅም ከሰጡኝ፣ የአርሰናል ደጋፊዎች ሊዮኒ ማኛ 10 አንበሳ ካወረዱ፣ የማንቼ ደጋፊዎች ደግሞ እንደዛው ከበላ 10 አንበሳ የሚያወርድ ካለ የስ ተጠቅሜያለሁ። በባዶ ልለፈልፍልህ ያም ማለት ዘመነ ቻፓ ነው የሚጫወቱት። ኳሱን የሚጫወቱት ለገንዘብ ነው። ይረሳዋል አበሻ። እኛ ለመዝናናት ኖ እነሱ ለገንዘብ ነው የሚጫወቱት። ለገንዘብ ሚሊየንስ ኦፍ ዶላርስ ሽቅል አድርጎ ነው የሚጫወተው ለገንዘብ። ኳስ መዝናኛው ጥሩ ነው፣ ደስ ይላል። ግን there is no way in hell ዮኒ ማኛ ኳስን እያልኩኝ ምናምን አልደግፍ እንዲ እኔ አልደግፍ። እኔ ኳስ እንዳልኳቸው 10 አንበሳ ላወረደልኝ ክለብ ጥቅሜ ስለደረሰኝ አዎ ደግፋለሁ። ይቀርታ አልበለዛ በባዶ ስንት ጨጓራ መላጥ አለ። ወተት ያስፈልግሃል፣ ማሊያ ትገዛለህ፣ ከሰው ጋር ትላለህ፣ ምናምን ትጨቃጨቃለህ ከሰው ጋር። ብዙ የምታለቅሳቸው ነገሮች አሉ።
እኔ ደግሞ አይ በባዶ ማልቀስ አልወድም፣ ደስ አይልም። አዎ ማንቼንም ሆነ አርሰናልም ሲቲንም የምትደግፉ ቼልሲ፣ ሊቨርፑል ወራው ልዩ ጥቅም አግኝታችኋል ወይስ በነፃ በስሜት ነው የምታብዱት? የስ ስለዚህ ጥቅም ቢኖረው ጥሩ ነው። እኔን የምትመለከተው በህልም ሙላ ታየኛለህ። እኔ ከባድ ሚዛን እርግጠኛ ነኝ። የአርሰናል ጨዋታ ብዙ አምርጠዋል። የኔ ቪዲዮ አምልጦ አያውቅም። እኔ ሻምፒየን ሊግ ነኝ አባቴ፣ ሻምፒየን ሊግ ነኝ። የአርሰናል ጨዋታ ብዙ ያመለጣል። ማን ጊዜ አምልጦ አያውቅም። 15 ዓመት ትከተለኛለህ። የስራ ባህሪ ነው አባ። ሄኖክ ድንቁ አለቀሰ። እንትና ማን ነው ስሙ አለቀሰ። ይሄ ማን ነው? አስጌ ደንደሾ አለቀሰ። ብዙ ሰዎች አልቅሰዋል። የደስታ ነው፣ የመዝናኛ ነው። ደስ ብሏቸዋል። ጥሩ ነው፣ ለጤንነታቸው ጥሩ ነው። 10 አንበሳ ነው እኔን ለማስፈረም። ከ10 አንበሳ ውጭ አላረገው። አረ ከጥቅም ጋር አሁን ጉራጌ ሲደግፍ ማሊያ እየሸጠ ነው። በባዶ አያረግም። ጉራጌ ከደገፈ አርሰናልን ጀርሲ እየሸጠ ነው። ማንን አይቻለሁ? ሮሚን አይቻታለሁ። ሮሚ የአርሰናል ጀርሲ ትፖሽራለች። ጎበዝ ናት ለጥቅሟ። ተሙ ጋር 1-2 ደርዘን ጀርሲ አይጠፋም የሚሸጠው። እንደዚህ አይነት ጭውት ያህል በባዶ አይደገፍም። ምን በወጣችሁ እና ያንን ነው ከባድ። ያ ሌላስ ጭራሽ እኔ አርሰናል ማሊያ ግዛልኝ የሚላል ልግዛልህ? እሺ ሹሉቃ አለቀሱ በደስታ 22 ዓመት ለምን ነው ምናምን ብለው ሲያለቅሱ አየሁ። ጥሩ ነው ስሜት እንዲህ ከተደሰቱ ጥሩ ነው። ደም ያለው ለቅሶ ነው። ዝም ብሎ እንዳይመስልም ማለቅሶ ደምቁ ስለ 22 ዓመት አይችሉም ሲሉን፣ አዎ ስላልቻለን ያልበላው ዳሳ ምንም የሚያስለቅስ ታሪክ የለም። የኔ አባት ቢችል 22 ዓመት ሙሉ አይጠብቅም። ይህ ነው መጠበ በየጊዜው ይበላል። አለቀ። 22 ዓመት 40 ዓመት ምናምን አይጠበቅም። እና ይህ ነው ከቻል ትበላለህ፣ ካልቻልክ አትበላም። ይሄ ነው ኳስ። ማንኛውም ነገር ላይ ከቻል ትበላለህ፣ ካልቻልክ አትበላም። ሌላስ ኢዮዳብ ጉቶ የማን ደጋፊ ነው? እንደው የአርሰናል በሆነ ሁሉም ይቀይራል ክለብ። ኳስ አያውቅም ጉቶ ኳስ አያውቅም። ግን ቢሆን የእሱ አርሰናል ክለብ ደጋፊ ቢሆን ደስ ይለኛል። ብዙ ሰው አርሰናልን መደገፍ ያቆማል በእርግጠኝነት። አርሰናል ሲባል ጉቶ ብትጠይቁት የምግብ ስም የጠራችሁ ነው የሚመስለው። ቁዝር የምግብ ስም የጠራችሁ ነው የሚመስለው እንጂ እንትን አይመስልም። ሌላስ ቤተሰብ እኔ አይ ኳስ ለሚያዩ ደስ ይለኛል። በተለይ እኔ ለሚያዩ ከሌላ ነገር ተቆጥበው ኳስ ለሚያዩ ሰዎች አምክው። ዮኒ ማኛ ግን 90 ደቂቃ ዱቅ ብለህ ምናምን ሹፋቸው ብትለኝ አይመችኝ።
እኔ ግልጹን ነው የምነግርህ። ለሌላ ሰው ሊሆን ይችላል። የሰው ባስኬትቦል የሚወዳለ፣ ኳስ የሚወዳለ ነው፣ ተለያየ ነገር ቤዝቦል የሚወዳለ፣ አሜሪካን ፉትቦል የሚወዳለ ምናምን አለ። ተግባባ። ያ አለ። ስፖርት መውደድ ጥሩ ነገር ነው። እኔ ኔጌቲቭ ነገር የለኝም። ግን ለዛ ብለህ በጣም ተናደ ብዙ ነገር የምታደርግ አሜሪካን ሀገርም እንደዚህ አይነት ችግር አለ። የኳስ በጣም ከልብ ይወስዱና ነገሮች ወዳልተፈለገ መንገድ ይሄዳሉ። አሁን ሬደርስ አሜሪካ ደጋፊዎች በጣም ቫዮለንት ናቸው። በጣም አሉ ነው የተለያዩ ደጋፊዎች ስፖርት አለና ወደ ሌላ ይወስዱታል እና ይደብረኛል። ኳስም በደገፍክ ቁጥር የሆነ ወደ ቫዮለንትነት ትቀይራለህ። ያየሁትን ነው የምናገር። አንዳንዱ ስፖርታዊ ጨዋነት ቢያሳይ ደስ ይለኛል። አሮማድ ፎሪናይነርስ አሉ። ፎሪናይነርስ እንደዚህ አይነት ችግር የለባቸውም። የካውቦዮችም አልቃሾች ናቸው። የምናየው ነው ሶሻል ሚዲያ ላይ በጣም በቃ ወደ ጸብ ይወስዱ። ቴሌቪዥን ሲሰብሩ ታያለህ። ቲቪ ግድንግድ ቲቪ ሲሰብሩ የእነሱ ክለብ ከተሸነፈ ቦርጫም ሸረሪት እኮ ነው። አንድ ቀን ስፖርት ሰርቶ አያውቅም። ያ ሰውዬ ተናዶ ቲቪ ይሰብራል። ሌላው ለተጫወተው፣ ሌላው ላደረገው፣ ሌላው ነፍሱን ጠብ ላደረገው ቲቪ ይሰብራል። ላልተጫወተው ጀርዚውን ገዝቶ ስለለበሰ ብቻ ልክ አሰልጣኝ የሆነውን ላይ ይመስለዋል። እንትናን አስገብተህ እንትናን ብታስወጣው ምናምን ምናምን እያለ ይቀባጥራል። እንትናን እንደዚህ ሆኖ እንደዚህ ብትለው ይላል። መጥቶ ልክ አሰልጥኖ እንደሚያውቅ ምን እንደሚያውቅ ሲበጠረቅ ታየዋል። ምንም ኳስ አያውቅም። ግን እንዳልኩ ስሜቱን መቆጣጠር ለሚችል ሰው፣ ኢንተርቴን ለሚያደርገው፣ በጥሩ ነገር ለሚወስደው መዝናኛ እንደ መዝናኛ ማየቱም ኢዝ ቢዩቲፉል። ከመዝናኛ ውጪ ሲሆን ኳስ ያስጠላል በጣም። የሚደባደቡ ሰዎች አብሶሉት ኢትዮጵያውያን አሉ። የሚጣሉ ሰዎች በኳስ ከሚስቱ ጋር የሚደባደቡ፣ ልጆቹን የሚያኮርፍ ምን ህፃን የሚያጫውተው እካክ የሆነ ሰው አታጣ። ክለብ ከተሸነፈ ኢትዮጵያ ላይ ከስተመር በጥሩ ማስተናግድ ምንም ሚል ሙቃም አለ። ልክ ራሱ ኳስ እንደተጫወተ አድርጎ። ይሄ አብሶሉትሊ የማይሆን መንገድ ነው። ያ ያስቀኛል። ያ እኔ አልወድም። ግን እንዳልኩ ለመዝናኛ ዝም ብለህ ተዝናንተ። እኔ አሁን ኳስ ሲጫወቱ በጣም እዛ ላይ እኔ አሁን በተለይ እዛ ሲጫወቱ ጥሩ ለተጫወተው ነው የማግዘው። ዩ ጉድ ጎ ሄድ ነው የምለው። አለቀ። ሳልናደድ ሳላለቀስ ወጣለሁ። ጥሩ ለተጫወተው ይሄ ነው ለየኔ ከሌላው የሚለየኝ። ለዛ ነው በጣም ነው ማናድ። ኳስ አድናቂ ኮንክ በጣም አቃጥላለሁ። አልሆንም ለኳስ እዛ ቦታ ላይ ጥሩ ለተጫወተው አግዘዋል። ጎበዝ ልጅ በርታ። አለቀ። ልታስረዳኝ አትሞክር። ስለዚህ ያንን ነው የምለው። በኳስ ደረጃ በስፖርት ደረጃ እንደዛ ነው። ጥሩ ለተጫወተው እና የሚናደዱ የሚያኮርፉ ልክ ያንን ክለብ እነሱ የሰሩ የሚመስላቸው ሰዎች አሉ። በኢትዮጵያውያን ደግሞ ኢትዮጵያውያን በጥረቃ አንደኛ ነን ታውቃላችሁ። አሰልጣኙን ላይ ሆኑ እነሱ ለዛ ደረጃ ያበቁን ላይ መስሏል። እነሱ ባይደግፉት የሚያሸንፍ የማይመስላቸው ሰዎች አሉ። እንደ ታማኝ በየነ እንዳለው እኔ እንቅልፍ ብተኛ ሀገሬ ምን ትሆናለች ብዬ 24 ሰዓት እንቅልፍ አልተኛ። ይሄ ማለት አርሰናል ነው። የኳስ ደጋፊዎች ናቸው። ታማኝ በየነ ማለት ነው።
እኔ 24 ሰዓት አልተኛም ኢትዮጵያ አንድ ነገር ትሆንብኛለች ብዬ የኢትዮጵያ ጠባቂ ማን ነው? ታማኝ በየነ እና እንደዚህ አይነት ያስቀኛል። እና ቡድናችን የሚሉት ነገር አለ ደግሞ የኔ ቡድን ነው ብለው የሚያኮርፉበት ነገር ደግሞ አለ። ቡድናችን ከወሬ ያለፈ ምንም ነገር የለው። ምንም አያውቅም። አርሰናልም ሆነ ማንቸስተርም ሆነ ማንም አያውቃችሁ። እንደው ልንገራችሁ ብዬ እነሱ ገንዘባቸውን ነው የሚሰሩባቸው። አርሰናል ብትለው ማንቼ ብትለው ጀርዚ ስትገዛ ብትል ምን ብትል they don't know you, they make money። እና አትጣሉ፣ በኳስ አትጣሉ ነው የምላችሁ። እንደ አንድ ወንድም አትጣሉ፣ በኳስ አትጣሉ፣ በእውነት አትጣሉ። ምንም አቋይ 90 አይነት እንትን ቢኖር ኢንተርቴይንመንት ነው፣ መዝናኛ ነው። እና ያንን ነው የምለው። አደራ ያልተነካ ምንድነው ያልተያዘ ግልግል አያውቅም አሉ አይደለም። ያልተያዘ ግልግል ያውቃል ተረቱ ራሱ። እማልያዝበት የኳስ ምክንያት እኔ እንዳልኩ አሪፍ ለተጫወተው ደጋፊ ነኝ። ስለዚህ መቼም አልያዝ፣ መቼም ጥሩ ለተጫወተ አጋዥ ስለሆንኩኝ ምንም አይነት ችግር የለብኝ። አልበሳጭም በኳስ። አሁን በኔቤ የኔ ወንድሞች የአርሰናል ደጋፊ ናቸው። ነው ቤተሰቦች አርሰናልን በጣም ይወዳሉ። እኔ ሁሌ እንዳበሸኩ ሰላም ነው። በጣም ዳይሃርድ ደጋፊ ከሆንክ እኔ አበሽቃለሁ። ያን ነው የምላችሁ። ከዛ ውጭ ግን ኳስ የወደዱት ቡድን በሆነ ጊዜ ላይ ቢያሸንፍ አምከው ደስ ይለኛል። የወደድከው ቡድን ቢያሸንፍልህ ትደሰታለህ። ህይወትህን ግን መበጥበጥ የለበትም እያልኩ ነው እኔ። ህይወታችሁ አይበጥበጥ። ህይወታችሁ እንዳይበጠብጠው ስራችሁን፣ ቤተሰባችሁን፣ ጓደኞቻችሁን ምናምን እንዳታኮርፉ። ለኳስ ብላችሁ ለማታውቁት ክለብ ብላችሁ ቤተሰብ ጋር እንትን አትበሉ።